ሰላም ተማሪዎች ያላችሁ በሰላማችሁ ይብዛ። ዘጠነኛ ክፍል የባዮሎጂ መምህራችሁ ናፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። ይኸው ምን አጀምረናል? አዲሱን ዩኒታችንን ቻፕተር 2 which is about what characteristics and classification of organism የሚለውን ቻፕተራችንን የምንጀምርበት የመጀመሪያው 2.1 ሴሽናችን ዛሬ ይሆናል ማለት ነው። ከዚህ በፊት የነበረው ቶፒካችን ላይ የነበረው ዩኒታችን ላይ we have seen about the introductory aspect አይደለ? ስለ tools of a biologist ምንነት የተለያዩ ኮንሰፕቶችን አንድ ላይ ያነሳንበት ቻፕተር 1 ዲስከሽናችን ነበረ። ያን ያላያችሁ ካላችሁ please go back and review each and every single video ምክንያቱም ለአሁን ለሚመጣው እንዲሁ ነው በቀጣይ ቻፕተሮች ላይ ለምንማራቸው ኮንሰፕቶች እንደ ስቴፒንግ ላደር ሆኖ ስለሚያገለግላችሁ go back and review them. Today's topic of discussion is going to be about the characteristics of living things. በዚህኛው ዩኒታችን ላይ በደንብ ኢን ዲቴይል እንዴት አድርገን ነው ህይወት ያላቸው ነገሮችን ክላሲፋይ የምናደርገው የሚለውን የምንመለከትበት ነው። ኦኬ ሶ የተለያዩ አይነት ቴክኒኮች አሉ starting from በሚመጣው ሴሽናችን ላይ ስለ ታክሶኖሚ ስንማር ስለ ታክሳ ሌቭሎች እናያለን። about አርስቶትል ምን አለ፣ ካርልስ ሊኒየስ ምን አለ። ከዛ አዲሱ ደግሞ the modern classification ካርል ሊዎን ያመጣው in the 1900s በተለይ መጨረሻዎቹ 19ኛው ሴንቸሪ ላይ የመጣውን ያንን ቶፒክ በምን አይነት መንገድ ነው ደግሞ ዲፍረንሺየት የተደረገው የሚለውን ነገር እንመለከታለን። but ያንን ነገር ከማድረጋችን በፊት we have to understand about the different characteristics of a living thing. አንድ ነገር ህይወት አለው ሲባል ምን ማለት ነው የሚለው ነገር የምንማርበት ሴሽናችን ነው። ኦኬ as always www.lucybridgeacademy.com ዌብሳይታችን ነው። የተለያዩ አድቫንስድ የሆኑ ኮንተንቶችን ስለምታገኙበት አሁኑ ጆይን ማድረጋችሁ እንዳረሱ AI ፖድ የሆኑ ሾርት ኖቶችን ከ10 ሺህ በላይ ጥያቄዎችን የያዘ የኩዌስቸን ባንክ ከ5 በላይ ቋንቋ አንደርስታንድ እንድታደርጉ የሚያግዛችሁ የራሳችሁ የሆነ ፐርሰናላይዝድ AI አሲስታንት እንዲሁም በሞባይል አፕሊኬሽናችን ተጠቅማችሁ ካላችሁ ቦታ ሆናችሁ ኮንተንቶቻችሁ እንዳውድ አድርጋችሁ የኦፍላይን accessibility ኢንኮርፖሬት የተደረገበት የኢለርኒንግ ፕላትፎርም ነው። የዩቲዩብ ቻናላችንም ሰብስክራይብ ማድረጋችሁን እንዳትረሱ። ልክ እንደናንተው ተማሪዎች ካሉበት ቦታ ሆነው በቀላሉ አክሰስ ማድረግ እንዲችሉ ተደራሽነታችንም እንዲሰፋ ፕሊዝ as always የሰብስክራይብ በተን መጫናችሁን ሀሳብና ሴታችሁን ኮሜንት ሴክሽን ላይ አስቀምጡልን። የቴሌግራም ቻናላችን ላይ any kind of comment that you guys have please forward them directly. Okay now as you all know ይሄ ለእናንተ አዲስ ተርም አይደለም። starting from the lower grade now የፕራይመሪ ግሬዳችሁን ጨርሳችሁ after the 8th grade comes the 9 አይደለም። we start from the term. Always remember whenever you're trying to understand biology please begin from the term. It's not that much complicated. Okay እዚህ ጋር ምን የተቀመጠላችሁ you see one term አይደለ biologist የሚለው so the biology word ከምን እንደሚመጣው it comes from bio ከሚለው እና ሎጎስ አይደል እነዚህ ሁለት ቃላቶች አንድ ላይ በሚሆኑበት ሰዓት ነው ምን የፈጠሩት this word the one that you see here biology የሚለውን ቃል የፈጠሩት so bio means life logos ማለት ጥናት ነው ስለ ህይወት ማጥናትን የሚመለከተው field we call it biology right so that is the term ማለት ነው so when you see this term ስለዚህ ነገር ነው ዛሬ በደንብ ኢን ዲቴል የምንማረው ማለት ነው። ህይወት ያላቸው ነገሮች ነው የሚያጠናው ከተባለ አጥንቶስ ምን ተረዳ what has biology understood about living things የሚለውን እንመለከታለን ማለት ነው። ምክንያቱም እዚህ ጋር የምትመለከቷቸው የለበስኩትን አንስቶ የያዝኩትን ሰዓቴን ምጽፍበትን ፔን የመሳሰሉትን ዲጂታል ዲቫይሶችን ብትመለከቷቸው ህይወት የላቸውም አይደል? እንዴት ነው አንድ ነገር ህይወት አለው አንድ ነገር ደግሞ ህይወት የለውም ብለን ዲፋይን የምናደርገው ዲሊኒየት የምናደርገው በምን ቴክኒክ ነው የሚለውን ነው የምናየው። okay that is what we are going to be seeing today because there are different types of what behaviors አሉ there are different types of formoች አሉ okay there are different things that you need to remember whenever you're talking about the study of life or biology ማለት back in the day መጀመሪያ በጣም የተለያዩ አድቫንስመንቶች ሳይመጡ before every advancement that you guys have now in terms of microscope ሊሆን ይችላል in terms of let it be lightም ሆነ ኤሌክትሮንም ሆነ laboratory equipmentዎች petri dish የመሳሰሉት tools of a biologist ብለን or both inside a laboratory outside of a laboratory የሚገኙ የተለያዩ ቱሎችንም ስናነሳ እነዚህ አድቫንስመንቶች ከመምጣታቸው በፊት በምን መንገድ ነበር ክላሲፋይ ይደረጉ የነበሩት ኦርጋኒዝሞች በእንቅስቃሴያቸው ላይ ኦኬ መመልከት በምንችላቸው ነገሮች ላይ ኦኬ ላይፍ አንድ ነገር ህይወት አለው የሚባለው መንቀሳቀስ ከቻለ ነው ህይወት የለውም ደግሞ የሚባለው መንቀሳቀስ ካልቻለ ነው በሚለው ዲፔንድ አድርገን that was the only thing okay that we used ማለት ነው before የተለያዩ አድቫንስመንቶች ከመምጣታቸው በፊት okay is that logical ነው ብላችሁ ታስባላችሁ? አንድ ነገር መንቀሳቀስ ስለቻለ ብቻ ህይወት ያለው ነገር ይባላል? አንድ ነገር መንቀሳቀስ ስላልቻለስ ህይወት የለውም ተብሎ ዲፋይን ይደረጋል? is it logical? it's not logical አይደለ? it does not make sense. how on earth? yes ለምሳሌ በቀላሉ እንገራችሁ ቅጠሎች የተለያየ አይነት የዊንድ ፎርስ ወይ ደግሞ አየር ወይ ደግሞ ንፋስ ሲነካቸው ይንቀሳቀሳሉ አይደለ? does that mean that ምን ማለት ነው? ያ ነገር ህይወት አለው ህይወት የላቸውም ማለት ነው ምክንያቱም ያንን እንቅስቃሴ ያመጣ ኤክስተርናል ፎርስ ነው አይደለ? በራሳቸው መቼም ሊንቀሳቀሱ አይችሉም። አንድ ዛፍ የምትመለከቱት ኤክስተርናል ፎርስ አፕላይ ካደረጋችሁበት በስተቀር ምንድነው መንቀሳቀስ አይችልም አይደለ? of course ያ ማለት ታዲያ ኢንአኒሜት ነው ወይ ደግሞ ምንድነው ህይወት የለውም ነው ማለት ነው?
does not make sense አይደለ? እንደዚህ አድርጋችሁ ነው ዲፋይን ማድረግ ያለባችሁ። ኤክስተርናል ፎርስ ብቻ አፕላይ ሲደረግበት ነው ህይወት የሚኖረው። ያ ኤክስተርናል ፎርስ ሲነሳ ደግሞ ህይወት የለውም ልልን አንችልም። ምክንያቱም ባይ ዴፊኒሽን plants are living organisms ምንም ጥያቄ የለው ነገር ነው። because they are made up of cells የራሳቸው ምግብ በራሳቸው ያመርታል፣ ኢነርጂ ፕሮዲዩስ ያደርጋሉ። ከዛም አልፎ እኛን የሚጠቅም ነገር ስለሚሰጡን ዳሬ ኦክሲጅንን ፕሮቫይድ ስለሚያደርጉ ማለት ነው። ሶ ዲፔንዲንግ አፖን ሙቭመንት ብቻ ምን ማድረግ አንችልም፣ ሴፓሬት ማድረግ አንችልም ህይወት ያለውን ነገር ህይወት ከሌለው ነገር። it does not make sense, it is not sufficient, okay, sufficient enough, okay, it's not sufficient. Movement is one of the characteristics ምንም ጥያቄ የለው ነገር ነው። okay, especially 11ኛ ክፍል ኮርሳችሁ ላይ በደንብ እንማረዋለን ስለ አኒማል ዲስከስ ስናደርግ one of the most important characteristics of an animal is movement. okay, movement በጣም ትልቁ ዶሚናንት የሆነው ካራክተሪስቲክሳቸው ነው። ያ ማለት ግን መንቀሳቀስ የቻለ ነገር ሁላ ህይወት ያለው ነገር ነው ማለት አይደለም። okay, that does not make sense, always remember this. በተቃራኒው ደግሞ መንቀሳቀስ ስላልቻለም ደግሞ ህይወት የለውም ማለት አንችልም። ምክንያቱም እንዳልኳቸው አንድ ዛፍ አንድ ቦታ ላይ ለረጅም ሰዓት ምን ሳይንቀሳቀስ ነው አይደለ? after you ፕላንት ካረጋችሁት በኋላ እንቅስቃሴ የለውም ኤክስተርናል ፎርስ አፕላይ ካልተደረገበት በስተቀር። so that does not mean ያ ነገር ህይወት የለውም ማለት አይደለም። okay, always remember this man ነው። movement is not the only one። በጣም የተለያዩ ምኖች አሉ ካራክተሪስቲክሶች አሉ ማለት ነው። that's how you define አንድ ነገር ህይወት አለው ተብሎ ዲፋይን የሚደረገው okay, the way you're going to define a certain things has a life ወይ ደግሞ ህይወት ብለን የምንጠራው ነገር is by a set of shared characteristics። አንድ ነገር ሳይሆን በግሩፕ አንድ ላይ ተሰባጥረው የሚሰጡት ምንድነው ዴፊኒሽን ነው ማለት ነው። አንድ ነገር ህይወት አለው ሲባል okay፣ እነዛ ነገሮች ነው ማለት ነው today's topic of discussion 2.1 which is about the characteristics of living things የሚያወራው ማለት ነው። okay, so the first thing is, as you all know, every living thing is made up of one or two cells አይደለ? ሁለትና ከዛ በላይ የሆኑ ሴሎች አንድ ላይ በሚሆኑበት ሰዓት ነው እንግዲህ አይደል ህይወት የሚመጣው። as you remember a group of cell አይደለ? cell is the functional እና structural unit of life። የእናንተ አዲስ ነገር አይደለም። ባክ ኢን ዘ ዴይ ጀነራል ሳይንስ ኮርሳችሁ ላይም ተምራችሁታል። ከፍ ሲልም በደንብ ኢን ዲቴል ደግሞ እያጠናችሁ ስትመጡ you all remember this አይደለ? a cell is the functional and structural unit of life። a group of cell አንድ ላይ ሲመጣ ምን ይፈጥራል? a group of cell makes a tissue አይደለ? የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን አሊያም ዌብሳይታችንን ጆይን በማድረግ ማግኘት ትችላላችሁ። መልካም የትምህርት ጊዜ